እኛ ጋር ውስጥ የምናመርተው ንብረቶች ናቸው ወይም ደግሞ ስራዎች ናቸው። ምክንያቱም ይኸውን ማጣራ ከውጭ ይገባል። እኛ ደግሞ የምንሰራ ሀገር ውስጥ ነው። ይኸውን ባለ 3 ፍሬም ነው የሚባለው። 3 ፍሬም ነው፣ ብዙ ኪሎ ይዛል። እዚህ ሀገር ውስጥ ነው የሚመረተው። ይሄ ጊርቦክስ አስተማማኝ ነው፣ ምንም እንትን የሌለበት ነው። ለምሳሌ አሁን የውጭ አለ፣ የውጭ ላሳያችሁ። ይሄ የውጭ ነው። ይሄ አለ ግን ይሄ ኪሎ ወዲያ ነው ቢባ የምትበላና ከዛ አፈር ነው የሚሆነው። የኛ ግን ከአቻዮ ብረት የተሰራ ስለሆነ ከመኪና ጥርስ ላይ ስለተሰራ ስለሆነ ብዙ አመት ማገልገል ይችላል ማለት ነው። ይሄ ግን የውጭ ነው። እኛ ጋር ሜንቴናንስ ይመጣል። ሜንቴናንስ ሲመጣ ይሄን እንሰራላቸዋለን ማለት ነው። በብዛት የውጭዎች ተፈርፍሮ ጥርሳቸው ይመጣሉ። የኛ ግን አንድ ቀን ተመልሶ መጥተዋል። አሁን ለምሳሌ ይሄ ካስቲንግ ወይም ደግሞ ሰም ማተማ ይባላል። ሰም የሚያትም ነው። እንግዲህ ከውጭ የውጭ ስንት ነው? አሁን 32,000 እና 31,000 ብር ነው። ግን እኛ ደግሞ ሀገር ውስጥ የምናመርተው አለ። ጽድት ያለ 15,000 ብር ነው። ጽድት ያለ ነው። እንግዲህ ያው እኩል ነው የሚሰራ ስራው። ግን ሰው ግን የውጭውን ይላል። ይሄ ጽድት ያለ ሰም ነው የሚያመርተው ማለት ነው። እኩል ነው የሚያመርቱት። ግን ምንድነው ሰው የውጭውን ይላል። እኛ ደግሞ ሀገር ውስጥ የምናመርተው ስለዚህ ጽድት ያለ እርሱ ምኑ የፈለኩ አመት እስከ ዛሬ ብዙ አመት ሰርተናል። ተመልሶ የመጣ የለም። እንደምታውቁ እንደ ውሃ እነዚህ አሁን እንደምታውቁ ልክ ፍሬሙ በዚህና በዚህ ገመድ 3 ፍሬም ይገባል። ከዛ ይሄ ማሩ ሲጣራ ቤት ይወጣል። በዚህ ቦል ቫልቭ አለ። ማሩ በዚህ ይፈሳል ማለት ነው። ከዛ ማሩ ከፈሶ ካለቀ በኋላ እቺ ቦል ቫልቭ ትዘጋለች ማለት ነው። ይሄ ማለት ነው ታለ የሚሰራ ስራዎች ነው። እንግዲህ የሚመረተው የት አካባቢ ነው? ፈረንሳይ አካባቢ ነው ማለት ነው። ይሄን ደግሞ ሲታዩት ሃኒ ፕሬስ ወይም ደግሞ ማር መጭመቂያ ይባላል። ይሄ አሁን እንደዚህ እንትኖች አሉ። ይሄ ይደረጋል። እንዲህ ከገባ በኋላ ማሩ እዚህ ውስጥ ይገባል። ይሄ ወንፊቱ ማር የሚፈስበት ነው ማለት ነው። ከዛ እንዲህ ሲደረግ ምንድነው ማሩን ይጨምቃል ማለት ነው። ከጨመቀ በኋላ ወዴት ነው? ወለላው በዚህ ይወጣል ማለት ነው። ስለዚህ ሰሙ የት ይቀራል? እዚህ ውስጥ ይቀራል ማለት ነው። ስለዚህ ይሄ ምንድነው ሃኒ ፕሬስ ወይም ደግሞ ማር መጭመቂያ ይባላል። ስለዚህ ይሄ ሁሉ የት ነው የሚመረተው? እኛው በዚህ ፈረንሳይ። የፈለጋችሁበት ቦታ እናደርሳለን። በፈለጋችሁበት እንትን እንላለን። በፈለጋችሁበት ሳይዝ መስራት እንችላለን። ግን ምንድነው ብዙ እንትን ነው ገበያ ይችላል እንጂ ሰው ብዙ ሰው የውጭ ነው የሚፈልገው። ግን የኛን ያየ ሰው የኛን ነው እንደምታዩት ይሄው እንዲህ ነው የሚመረተው። ለምሳሌ ይሄ እንደዚህ ያለ ሰም ማተም አለ፣ ብሩሽ አለ፣ ቺዝል አለ። ቺዝል ማለት መሮ ነው። አሁን እነዚህ መሮች ልካይ የውጭ ስንት እንደሆነ እናቅም። ወደ 200 300 ምናምን ነው። እኛ ጋር ግን ጽድት ያለ መሮ ስንት ነው የሚሸጠው? 150 ብር ማለት ነው። ስለዚህ ይሄ ሁሉ ሰው መጠኛ ጋር ይገዛ በጣም ትርፋማ ይሆናል። ኢንተርፕራይዞችም ቢሆን የመንግስት አካልም ቢሆን ከኛ መጥተው ቢገዙ እና ያተርፋሉ ማለት ነው። ይሄ የውጭ ናቸው። ይሄ ደግሞ የኛ ሀገር ውስጥ ናቸው የሚመረቱ ማለት ነው። ለምሳሌ ይሄ ሙሉ ቱታ ነው። አሁን ይሄ ምንድነው? ይሄ ደግሞ እንዲህ ይደረጋል። ከዛ ይሄ ዚፑ ዘጋል። አሁን ብዙ ሰዎች የውጭውን ነው እንትን የሚሉት። ያው እዚህ ሀገር ውስጥ ጥብቅ አድርገን ነው የምንሰራው። ይኸው ስትፈልግ ቤሉ ለብቻ ስትፈልግ ደግሞ አንድ ላይ ይሰፋና እንደዚህ በቃ ማር ማቁረጫ ይሆናል። ስለዚህ ይሄ ምንድን ነው የሚባለው? አይነ ርግብ ወይም ደግሞ ቤል ይባላል። በእንግሊዝኛ ቤል እንጂ ደግሞ የተለያዩ ናቸው። ግን ዶሮ ምንድን ነው እንደዚህ ቱታዩን ሙሉ ቱታ አድርገን ይሄን ስለዚህ ይሄ የተሻለ ስራ የተሻለ ጥሩ ስራዎች ስላሉ ወደኛ መጥተው የፈለጉት አሁን ይሄ በፈለግከው ሳይዝ አለ። ይሄ በነጭ ከለር አለ ማለት ደግሞ በነጭ ካኪ የሚሰራ ይሄ ሽሮ መልክ ነው። ሰው በፈለገ ይገዛል። ምን ይመጡ
እኛ ጋር ዲስካውንት በጣም ምርጥ ናቸው። የተሻሉ ናቸው። እርሱ ዓመት የሚሰራ ስለዚህ ጥሩ ነው ብዬ አስባለሁ። ግን እንትኖች አምራቾችም ካላችሁ የምታምሩ ሰዎች ካላችሁ ጥሩ ከደለም ፈረንሳይ አካባቢ ነው። እሱ ቆልየቱ ጋር ነው የሚያመርተው ብትሉ እዛ ወይም ደግሞ በድርጅታችን ስም ቴሶ ጥናፉና ጓደኞቻቸው የሚባል ነው ማለት ነው። ይህን ይመስላል። ቀጣይ ደግሞ የተሻሉና የተለያዩ ስራዎች ሰርተን ስለምናሳያችሁ እንደዚህ ካስቲንግ ሞልድ አለ ወይ ደግሞ ሰለኞችን አለ ጎልጊቱ ላይ ያሉ በኦሮምኛም በአማርኛም እንትን እንላቸዋለን። እናመሰግናለን።